ነኢማ ሙዘይን ገጠመኝ ያለችውን ነገር ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። እንዳለ የመሬት መንቀጥቀጥ መጥቶ ወይ የሆነ ነገር ተፈጥሮ ሰው ሁሉ ያለቀ እስኪመስለኝ ድረስ በጣም ደም ከጭንቅላት ይፈስ ነበር፣ ከግንባር የሚፈስ የቱ ጋር እንደተበሳው ራሱ የቱ ጋር እንደተቀደደ የቱ ጋር አይኔ ሁላ የጠፋ ነው የመሰለኝ። እነዛ 5 እህቶች አብረውን ወጥተው ባይኖሩ ድንኳኑ እኮ መቶን በሸራው ጥልፍ አድርጎ በጣም መቶን ላያችን ላይ አልብሶን እዛው ነው ይደፋን። በቃ እዛው አጋጣሚ ኮንሺየስ መሆኔ ነው የጠቀመኝ። ፌንት ወጥቼ በሆን ኖሮ በቃ ሞት ነበር፣ ደም ይፈሰው ያልቅ ነበር። የሆነ መዓት ውስጥ ገብቼ እንደወጣው ነው ፊልም ማደርገውና ኤፍሬም እኛ ጋር ነው ያለው። አሁን ኤፍሬምን ለመዳር ራሱ እኔ ሩጫ ላይ ነው ያለሁት። አሁን ሚስት በመፈለግ ላይ ነው ያለሁት። እድል ሰጥቶኛል። ወደ ዱንያ ተመልሼ ሌላ አዲስ ምዕራፍ ጀምሬ ህይወትን እንድኖር አድርጎኛል። የይመለከተኛል በጎ አድራጎት ድርጅት መስራች ነኢማ ሙዘይን ከሰሞኑ ገጠመኝ ያለችውን ነገር በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ምንድን ነው የገጠማት? እሷም ስትገልጸው ለሞት የመጣብኝ ነበር፣ ከሞት ነው የተረፍኩት፣ የልጆቼ የቤተሰቦቼ ዱዓ ነው ያተረፈኝ ስትል ተናግራለች። ምንድን ነው የገጠማት? በስልክ አግኝተናታል። የሰው ልጅ ሁሌ ጠዋት ተነስተሽ ስትወጪ እንደው ሰላም አውለኝ ይባላል እንደ ኢትዮጵያ እንደኛ ሀገርና በእስልምናም ደግሞ ዱዓ አድርገን አዝካር ቀርተን ነው የምንወጣው። ግን አላህ ያዘዘው ነገር ከመጣ ቀዳ ወልቀድር ከመጣ የትም ቢሆን አይቀርም። ከአደጋው ጋር በተያያዘ እኔ ሚሊኒየም አዳራሽ ስለሄድኩ ሳይሆን የትም ብሄድ ያ ነገር እንደማይቀር እርግጠኛ ነኝ፣ እንደ አንድ አማኝ ማለት ነው። ከዛ ባሻገር ያው በእኛ በእስልምና እምነት ምንድነው አንዳንዴ እንቅፋትም ሲመታ ይላል ሐዲሱ። እንቅፋትም ሲመታ ወንጀል ለማጠብ ነው፣ ወደ ጌታሽ ሊያስጠጋሽ ሲፈልግ አላህ እንደዚህ ኮርኮም ያደርጋልና ያ ነገሩን ያው አክሴፕት አደርገዋለሁ። ግን ነገር ግን አንዳንዴ የዚህ የሴፍቲ ኢሹ ሲሆን ግን ተደጋጋሚ ሲሆን ዋይ ትያለሽ እና ከዛ አንጻር ያለውን ነገር ላንቺን ብገልጽ ለአንቺ ተመልካቾችም ብገልጽ ችግር የለውም። ሰው እየተፈጠረው ምንድነው ባለፈው እሁድ የሚሊኒየም አዳራሽ ላይ ይመለከተኛል የሱስ ማገገሚያ ማዕከልን በተመለከተ እሱን ወክዬ የክብር እንግዳ ተደርጌ ተጠርቼ ሄጄ ነበርና የሚገርምሽ ሲሄድ በራሱ አንደኛ በጣም ቢዚ ነበርኩኝ፣ ጊዜ አልነበረኝም እና ይህንን ግብዣ የጋበዙኝ የጠሩኝ የክብር እንግዳ አድርገው የጠሩኝ አካላት ፕሮግራሙን ያዘጋጁ አካላት ከአሁን በፊትም ከዛ በፊት ከ15 ቀን በፊት ሌላ ፕሮግራም ላይ ጠርተውኝ አልተገኘሁም። በጣም ቢዚ ሆኜ ማለት ነው። በአንዳንድ ምክንያት አልተገኘሁም እና አሁንም ከቀረው እንደው ምን ይሉኛል ከሚል እንዴት ነው እንትን ብለሽ የምትይዙ ተጨናንቀሽ ያ በጣም ተጨናንቄ ቢያንስ እንደው መታለች ይበሉኝ ኔቨር አልቀርም ከሚል ነበር 30 ደቂቃ ነው ኢቭን ገብቼ ተቀምጬ የወጣሁትኝ እና ጥሪ አይነት ነገር የሆነ አጀል ይባላል በእስልምናና እንደ ጥሪ ነው። አዳራሽ ውስጥ በጣም ብዙ ህዝብ ነው ያለው። ሚሊኒየም አዳራሽ ያው ሁሉም ህዝብ ያውቀዋል። በጣም ብዙ ሰው ነው ያለው። አጋጣሚ ከኡስታዝ አቡበክር ባለቤት ጋር ሮሚ ጓደኛዬ ናትና እኔ ገብቼ ስቀመጥ አጋጣሚ እሷም ከጎኔ ነበረች። እሷም እንደዚሁ የሆነ ጉዳይ ነበራትና የግድም የወንድሟ ልጅ ሰርግ አጋጣሚ ነበራት ከሰዓት ላይና ቶሎ መውጣት ነበረባት። ተያይዘን ወዲያውኑ ገብቼ በቃ ነው የወጣ ነው። ስንወጣ ግን ሚሊኒየም አዳራሽ ዙሪያውን አንዳንድ ጊዜ ድንኳኖች እነዚህ ትንሽ 3 በ3 የሚባሉ ድንኳኖች ይደኮናሉ። ነገር ግን ንፋስ አለ በጣም ኃይለኛ። እንደው ዝም ብለሽ ኖርማሊ አንዳንዴ ግቢ ላይ ስትቆሚ ንፋስ እንዲህ የመንፈስ አይነት ባህሪ ያለው ሂጃብሽን ያነሳብሻል። እንደዚህ አይነት ብዙ ጊዜ ስለሚሄድ ሚሊኒየም አዳራሽ እና እኔ ያዘንኩትኝ አንደኛ እንደ አንድ ትልቅ ተቋም እንደ ትልቅ ድርጅት ፈርስት ኤድ የሆነ ነገር ቢፈጠር የግድ እኮ አደጋ የሆነ አክሲደንት መፈጠር የለበትም። ሰዎች በህርት አታክ ሊሆን ይችላል፣ በተለያየ ነገር ሊታመሙ ይችላሉ እና ኢሚዲየት ተነስተው ወደ ሕክምና እዛው የሚያገኙበት ነገር አለመኖሩ በጣም 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 ያስደነገጠኝ። አልጠበቅኩም። ፈርስት ኤድ የላቸውም፣ አንድም ነርስ የለም። በሺዎች የሚቆጠሩ ሰዎች እዛ ውስጥ እያሉ ነው። ፕሮግራሙ ምን ነበር ነይማዬ የተጋበዝሽበት ፕሮግራም? አዎ የምርኩዝ የሚባል ፕሮግራም የሚዘጋጅ በጣም የምንወደው በቃ በጉጉት የምንጠብቀው ፕሮግራም ነው። በየአመቱ አንድ ጊዜ 2 ጊዜ የሚቀርባልና በጉጉት ነው እንደ ሙስሊም የምንጠብቀውና እሱ ፕሮግራም ላይ ነበር የተጋበዝኩትኝና እነዛ ድንኳኖች አንደኛ ቦታው ትክክል አይደለም፣ የተጣለበት ቦታ ፍጹም ከአዳራሹ ውጪ ነው አይደለ? ከወጣሽ በኋላ እኛ ወተን እየሄድን ነው በቃ ሰላም ነው ብለን እሷም ወደ ጉዳይ ወኔም ወደ ጉዳይ። አጋጣሚ ደግሞ ሆኖ የሚሸኙን 5 ሴት እህቶች ነበሩ እኛ ሊሸኙ ወጡና አንዲት ልጅ አብራን ነበረች። ልጇ ነበረ የኡስታዝ አቡበክር ልጅ አብሮን ነበረ እና
በመሃል ነው በቃ ዝም ብሎ እነዚህ 3-4 ብንብል ለብቻ የተደኮኑ ድንኳኖች ብድግ ብለው በቃ እንደዚህ እየበረሩ ነው ላያችን ላይ የመጡትና ማትሸሹ ነገር የትም ምንም የማትዩ ነገር ሰው የለም። ህዝቡ በሙሉ ያለው ውስጥ ነው። ድንኳን ውስጥ ቁጭ ብለው የነበሩ ልጆች ብቻ ናቸው የነበሩትና ከዛ ውጪ ጥበቃ በር ላይ ያለው ጥበቃ እነዛ 5 እህቶች አብረውን ወጥተው ባይኖሩ ድንኳኑ እኮ መቶን በሸራው ጥልፍ አድርጎ በጣም መቶን ላያችን ላይ አልብሶን እዛው ነው ይደፋን። በቃ እዛው ነው ያፈነን መሬት ላይ እና ስፖኪዮ ሁሉ እየሰባበረ ነው የሄደው። በጣም ነበር የሚያሳዝነውና በጣም ነው የደነገጥኩት። እኔ እንደውም በኋላ ስረዳ እኔ ብቻ አልመሰለኝም፣ እኛ ብቻ እንደዚህ የተጎዳል አልመሰለኝም። በቃ እንዳለ የመሬት መንቀጥቀጥ መጥቶ ወይ የሆነ ነገር ተፈጥሮ ሰው ሁሉ ያለቀ እስኪመስለኝ ድረስ በጣም ነው የደነገጥኩት። ድንገተኛ የሆነ ነው። እናንተ ለመውጣት ከአዳራሹ ወጣችሁ ግቢውን ለመልቀቅ ነው እየወጣን ያለ ነው። ከዛ ልንወጣ ስንል በቃ ድንኳኑ ብድግ ብሎ ላያችን ላይ ነው የወደቀው። ብድግ ብሎ ላያችን ላይ። ለምን አገልግሎት የተተከለ ድንኳን ነው? ወላሂ አላውቅም። እዛ ግቢ ውስጥ ለምን እንደተተከለ ምን ፍጹም ያን ራሱ የምናስተውልበት እንትንም አልነበረንም። ያው ግቢ ነው አንቺ ግቢ ውስጥ ሰላማዊ ግቢ ውስጥ ነው አለው ብለሽ ነው የምታስቢው። በእርግጥ ሰዎች በተለያየ እንደነገርኩሽ ነው ቅድም አጀል ነው በቃ ጥሪ ነው። ግን የሴፍቲ ኢሹ ደግሞ በጣም አለበት በሰፊው። ከአሁን በፊትም እንደዚህ ስቴጅ በንፋስ እንትን ብሎ ሰዎች ተጎድተዋል የሚባል ነገር ሰማው። ስፖኪዮ ሰባብሯል ምናምን ሲባል ለምንድን ነው እስከ መቼ ነው የሚጠበቀው? ለምንስ ነው ደግሞ ኢመርጀንሲ ነገር አምቡላንሶች የማይኖሩት? ለምንስ ነው ነርሶች የማይኖሩት? ሐኪሞች አንድ ዶክተር እንዴት የሆነ ፕሮግራም ባለ ጊዜ ሚሊኒየም አዳራሽ ዶክተሮች፣ ነርሶች፣ ክሊኒክ ሊኖሮች ይገባል። ትላልቅ ሁነቶች ላይ ይዘጋጃል ድንገተኛ ነገር ቢገጥም በሚል እሳት አደጋ ጭምር በዙሪያው ባለሙያዎች እንደሚመደቡ እናውቃለን። ያው ብዙ ጊዜ ከሰዎች ብዛት አንጻር ሊከሰቱ የሚችሉ ተብለው የሚገመቱ የመጀመሪያ ሕክምና እርዳታ የሚሰጡ ይኖራሉ። ምናልባት አዳራሹ ላይ የተዘጋጀው ዝግጅት የተሳታፊዎች ቁጥር ምን ያህል ነበር? እንደው ግምታዊ አሃዝ አለሽ? በሺዎች እንግዲህ መሬት ላይ የነበረው ወንበር በሙሉ ሙልት ብሎ ነበር። እንደው ለመገመት ያቅተኛል፣ ግን በጣም ብዙ ሺህ ሰዎች ነበሩ። በጣም ብዙ ሰው ነበረ ፕሮግራሙ ላይ የነበረው። ግን እኔ አጋጣሚ ኮንሽስ መሆኔ ነው የጠቀመኝ። ፌንት ወጥቼ በሆን ኖሮ በቃ ሞት ነበር፣ ደሜ ፈሶ ያልቅ ነበር። ኮንሽስ መሆኔ፣ ሂጃብ መኖሩ፣ በሂጃቤ ማሰሬ፣ ደሜ ሲፈስ ቦታው ላይ ጥብቅ አድርጌ መያዜ። በጣም ጎርቶ ብረቱን የመታሽ ወይስ ሸራው ነው ጠልፎ የጣለሽ? ሸራው ሲጥለኝ እኔንም ሮማንንም ሁላችንም አንድ ምህትን ሲጥለን ብረቱ ነው እንደገና መጥቶ ጭንቅላቴ ላይ ስፔሻሊ እኔ ላይ ጭንቅላቴ ላይ የወደቀው ማለት ነውና መሬቱን መጥቶኛል። ጭንቅላቴንም ከኋላ ብረቱ መጥቶኛል እና ጭንቅላቴ 2 ቦታ ተሰፍቼ ነው ኢትዮ ጠቢብ ሄጄ ማለት ነው የተሰፋው። ሲቲ ስካን ተነስቼ አልሐምዱሊላህ ሰላም ነው። አሁን አልሐምዱሊላህ አሁን ደህና ሁኔታ ላይ ነው ያሉት። ኦልሞስት 1 ሳምንት ሆኖታል። ደህና ነው። ፊቴም የነበረው ነገር እንዳመጣጡ አይደለም። አመጣጡ የሚያስፈራ ግን ደግሞ ነገሮች መጨረሻ ላይ ደግሞ አላህ በጣም ከዛ የሆነ ከመጣው መዓት እንዴት ነው ሲያወጣሽ አይነት ነገር የለም። የሆነ መዓት ውስጥ ገብቼ እንደወጣው ነው ፊልም ማደርገውና አላህዬን አመሰግነዋለሁ። አድኖኛል፣ እድል ሰጥቶኛል። ወደ ዱንያ ተመልሼ ሌላ አዲስ ምዕራፍ ጀምሬ ህይወትን እንድኖር አድርጎኛልና አደጋው ከባድ ቢሆንም ግን የሴፍቲ ኢሹ አሁንም አለበት። እኔ ሚሊኒየም አዳራሽ ትኩረት ሊሰጥ ይገባል። እነዚህ ኢቨንት ኦርጋናይዘር ማንኛውም ሰው እዛ ግቢ ሊገባ ይችላል። ግን አንቺ ካልነገርሽው እንኳን የሚጣልበትን ቦታ እንደዚህም ደግሞ እንደዚህ ፈርስት ኤድ ነገሮች እንደሚያስፈልግ ሲሪየስሊ ካልተናገረ ተቋሙ ሌሎች ሰዎች ላይገነዘቡት ይችላሉና ከባድ ነበረ መስዬ። ግን አልሐምዱሊላህ ድኛለሁ። የሰዎችም ዱዓ ነው ይመስለኛል፣ የቤተሰቤም ዱዓ ነው ያዳነኝ እንጂ ሞት ነበረ አመጣጡ። የሞትን በጣም ያስፈራ ነበር፣ ከባድ ነበር በጣም። ስለዚህ አሁን ከዛ በኋላ እንግዲህ እዛ አካባቢ ላይ የመጀመሪያ ሕክምና እርዳታ የሚሰጡ ሰዎችን አላገኘሽም፣ ባለሙያዎችን አላገኘሽም። አንቺ ብቻ ሳትሆኝ እንግዲህ ሌሎችም ሰዎች ጉዳቱ አንቺ ላይ የበረታ ነበረ። እንግዲህ ምስልሽንም ስንመለከት ከዛ በኋላ ያወጣሽው ትንሽ ከበድ ያለ ነበረ። ምን አደረጋችሁ? ተደጋግፋችሁ ወደ ጤና ተቋም ሄዳችሁ? እንዴት ነበር የሆነው? ምንም አላይም ነበር፣ አይታየኝም ነበር። ጠቅልያለሁ ፊቴ፣ ምክንያቱም በጣም ደም ከጭንቅላቴ ይፈስ ነበር፣ ከግንባር የሚፈስ የቱ ጋር እንደተበሳው ራሱ የቱ ጋር እንደተቀደደ የቱ ጋር አይኔ ሁላ የጠፋ ነው የመሰለኝ። የነበረኝ እንትን ፊቴን በለኝ ሂጃብ ጠቅሎ ማሰር ብቻ ነበርና ፊቴን በጣም ሸፍኜ በእጄ ይዤዋለሁና ምንም አይታየኝም። ግን ይመስለኛል በኋላ ሰረደ የእሳት አደጋ አምቡላንስ ነበር። አምቡላንስ የለም፣ ነርሶች የሉም፣ ፈርስት ኤድ የሚሰጥሽ ማንም የለም። የእሳት አደጋ አምቡላንስ በነበረበት ውስጥ ልጆች ይዘውኝ እንደገቡ
ነው። እዛው ግቢ ውስጥ ነበር የእሳት አደጋ? የእሳት አደጋ አምቡላንስ ነበረ። በሱ ጤና ጣቢያ ነው ይዘውኝ የሄዱት። እዛም ለመሄድ የነበረው እንትን በጣም አስቸጋሪ ነው። በጣም ነበረ ደም የሚፈሰው እና ጤና ጣቢያ ከሄድኩ በኋላ ደግሞ ያው እኔ ስካን መፈልግ ነበረ፣ ለየት ያለ ሕክምና ፈልግ ነበር። ኮንሽስ ስለነበርኩኝ ወደ ሆስፒታል እንዲወስዱኝ ነው ወዲያው የጠየኳቸው። ግን አምቡላንስ የለም፣ እዛም ማግኘት አልቻልንም ነበርና አብረውኝ የነበሩ ሴቶች በእነሱ መኪና ነው በትንሽዬ መኪና ከዛ እንግዲህ ከቦሌ እስከ ኢትዮ ጠቢብ ድረስ ያው ቦታውንም አካባቢውን ስለማያውቁት ኢትዮ ጠቢብ ሲቲ ስካንም አላቸው አዲስ ሲቲ ስካን ስለተባለ ወደዛ ነበረ እንድንሄድ የተደረገው። እዛ ድረስ እስከምደርስ ደሜ እየፈሰሰ ነበረ፣ ግን በጣም አትሬው ራሴ ይዤው ማለት ነውና እዛ ከገባሁ በኋላ ነው ሕክምናውንም የተሰፋውንም ሌላም እርዳታውን ያገኘሁትኝ። አልሐምዱሊላህ ያው እንግዲህ በሳምንት ውስጥ ደግሞ አገግሜ ድኜ ኦልሞስት አሁን ተነስቻለሁ ማለት ይቻላል። ደህና ነኝ። እንደ አመጣጡ አይደለም፣ አላህ ግን አቅልሎታል። አልሐምዱሊላህ አመሰግናለሁ። እንኳን እግዚአብሔር አተረፈሽ። በእውነት በጣም ነው እንዳልኩሽ በኢዮብ ጉዳይ በጣም ስንፈልግሽ ነበርና እንግዲህ ኢዮብን ወደ አንቺ ጋር ለማምጣት ከደቡብ አፍሪካ መጥቶ ጎዳና የወደቀን ወጣት አንቺ ጋር እንዲያገግም ለብዙዎች መፍትሄ ስለሆንሽ ይመለከተኛል በጎ አድራጎት ድርጅት እንግዲህ ብዙ ወጣቶችን ከሱስ እንዲያገግሙ እንዲወጡ አድርጎ አምራች ዜጋ አምራች ወጣት በራሱ የሚተማመን ሙሉ ወጣት ከሱስ ነፃ የሆነ እንዲሆን እያደረጋችሁ ስለሆነ እጅግ በጣም ነው የምናመሰግነው። በሱ ምክንያት ሳፈላልግ ነው እንግዲህ ሰኞ ዕለታም ተደዋውለን ነበረ። የነበርሽበት ሁኔታ እውነት በጣም አስደንጋጭ ነበር። በዛ ሁኔታ ውስጥ ሆነን እንዲህ ሆነች ማለት ስላልፈለግኩ ነው እንግዲህ ደህና ከሆንሽ በኋላ በተረጋጋ ሁኔታ ምን ገጥሞሽ ነው የሚለውን ለተመልካቾችም ለማጋራት የደወልኩልሽ። አሁንም በድጋሚ እንኳን እግዚአብሔር አተረፈሽ ነው የምለው። ቴንኪዩ መስዬ በጣም አመሰግናለሁ። አልሐምዱሊላህ አላህዬን በጣም አመሰግናለሁ። ቴንኪዩ እኔ እናት አመሰግናለሁ። ሌሎቹስ እንዴት ናቸው? ደህና ናቸው? አብራችሁ ሆናችሁ ጉዳት ከደረሰባቸው መካከል? አዎ በቃ እነሱም ያው ውልቃት ነበረ። የወለቀው እጇን አስተካክለውላታል። የኡስታዝ አቡበክር ባለቤት ነች። አንዲት እህት ነበረች የእሷ ፋሚሊ ሆነች። እሷም ወድቃ ያው መጋጋጥ ነገር እንደዛ አይነት ነገሮች ናቸው እና ኃይለኛ ነበር። ዞሮ ይሄ ሸራው በጣም በቀላሉ እንደዚህ እንደሚማታ አላውቅም ነበርና ከዛ በኋላ ድንኳን ሳይ ራሱ እንደ ናይትሜር ነው የሆነብኝ። በጣም ነው የፈራሁት። ለካ ድንኳን እንደዚህ ይጎዳል እንዴ? ሰምቼ አላውቅም። ድንኳን እንደዚህ አይነት ነገር ሰምቼ አላውቅም። እና ብቻ ተነስቶ ነው የበረረው ላያችን ላይ። በጣም ግቢው ሰፊ ስለሆነ እኮ ነው ይሄ ሁሉ እንትን የሆነው። ኤኒዌይስ አልሐምዱሊላህ ሁሉም ሰላም ናቸው። አሁን ሁላችንም አገግመን ኦልሞስት እኔም ተነሳሁ፣ እነሱም ተነስተዋል። አሁን ደህና ነው። ተመስገን። እንኳን ደህና ሆናችሁ፣ እንኳን በጤና ለመገናኘት ቻልን ነው እንግዲህ። ይበልጥ ያንቺ ጤንነት ደግሞ ለብዙ ወጣቶች ያስፈልጋል። የእነሱም ጸሎት ነው እንግዲህ ያተረፈሽ ብዬ አምናለሁ። እኔም በእርግጠኛ የልጆች እናቶች በጣም ብዙ ሰው ዱዓ ነው የሚያደርግልኝ። ዱዓ እንግዲህ ውጤቱ እንደዚህ ነው፣ ከበላ ይመልሳል ይባላል። በቃ እኔ ከበላ ከሞት በቃ ሌላ እድል አላህ እንደሰጠኝ ነው የምቆጥረው። ሞቼ ነው የተነሳሁት ብዬ ነው ማስበው እና አስደንጋጭ ነው። ግን ዱዓው እንዳልሽው የእናቶች ዱዓ፣ የልጆቼ ዱዓ፣ የቤተሰቤ ዱዓ ነው እዚህ ያደረሰኝ። አላህዬን አመሰግነዋለሁ። አሁን የበለጠ እንደውም በአዲስ ምዕራፍ ሞራሌ ኢነርጂ ፉል ሆኖ እንደ አዲስ በቃ መስራት አለብኝ የምላቸውን ነገሮች እንደው ብቻን ሳምንት አረፍ ስል ብዙ ነገር እንዳስብም ሆኗል። ቤት ውስጥ ተቀምጬ አላውቅም። በስፒድ ነበር የምሄደው። በጣም ውጭ ሀገር ቆይቼ ነበር የመጣሁት። አውስትራሊያ ነበርኩኝና ትንሽ ስራዬ ላይ ክፍተቶችም አንዳንድ ነገሮች ነበሩና ይሄን ማድረግ አለብኝ ብዬ በጣም እየፈተንኩ እየሄድኩ ነበርና እቺ ሳምንቷ ታመሜ ቤት ቁጭ ያልኩባት ጊዜ ደግሞ የበለጠ እንዳስብ የበለጠ ያልታዩኝ ጎኖችን እንዳይ ነው አላህ ያደረገኝና ኢንሻአላህ የበለጠ እንሰራለን መስዬ በአላህ ፍቃድ። እሺ አሜን። እውነት ነው እንግዲህ ኢዮብንም ይዘን እንደምንመጣ እንግዲህ ትፈቅጅልናለሽ ብዬ አስባለሁኝ። አሁን ደህና ከሆንሽ መቼ ይዤው ልምጣ የሚለውም እንግዲህ ቀጥታ ወደ ስራው ነው የምገባው። አዎ እንትኑን ባለፈው የላክሽኝ እንትኑን አይቼዋለሁ። ኢዮብን በደንብ አይቼዋለሁኝ። አሁን ያሉትን ነገሮች አይተን ቀኑን ነግሬሽ መተን ደግሞ በይበልጥ አውርተን ኢንሻአላህ ልጁ የሚረዳበትን ነገር እናመቻቻለን በአላህ ፍቃድ። ግን በጣም ከባድ እንትን ላይ ነው ያለነው። እኛ ተቋም ከ6000 ሰው በላይ ዌቲንግ ሊስት ላይ ነው ያለው እኛ ጋር ለመግባት ማለት ነውና የአቅም ውስንነት፣ የተለያዩ ችግሮች፣ ማንም አይረዳንም ስቲል ነው እየተረዳ ያለ ተቋም አይደለም የኛ ተቋም። ያው ሊታከም ከሚመጡ ሰዎች ነው የስፖንሰር እየጠየቅን እርስ በራሱ ማለት ሰርቫይቭ አድርገን እዚህ የደረስነው። ኢንሻአላህ የዩርምንም በደንብ አውርተን ፕሮግራም ይዘን ደግሞ እሱንም
የሚታከምበትና ራሱ የሚቀይርበትን መንገድ ኢንሻአላህ እንፈልጋለን መስዬ። እሺ በደስታ እንደው ግን ባለፈውም አንስተናል በፕሮግራም አንቺ ጋር የመጣን ጊዜ አንድ ሊታከም የመጣ ሰው የሚያስፈልገው ወጪ አለ። እሱን የሚችሉ በዛ ክፍያ ከፍለው እንዲገቡ፣ የማይችሉ ደግሞ ሌሎች በጎ አድራጎት ድጋፍ እንዲያደርጉላቸው ነው ባለፈውም አንስተን የነበረውና የኢዮብን ፕሮግራም ካስተላለፍን በኋላ የተወሰኑ ሰዎች እኛ ልናግዘው ልንደግፈው እንፈልጋለን፣ ምንድነው የሚያስፈልገው ያሉንም ነበሩ። ስለዚህ ይመለከተኛል በጎ አድራጎት ለኢዮብ ብቻ ሳይሆን ለሌሎችም መድረስ እንዲችል ምን ያድርጉ? እስቲ ጠቅለል አድርገሽ ንገሪኝና እዚሁ ጋርም ለተመልካቾች ለማስታወስ ድጋፍ እንዲያደርጉ ለማትጋት። ኦኬ መሲ፣ አሁን ይመለከተኛል በጣም ችግር ላይ ያለ ተቋም፣ ሰዎች ያልተረዱት በጣም ግን እንደ ሀገር ለሀገር እንደ ወጣት ለወጣት ለህዝብ የሚያስፈልግ ትልቅ ተቋም ነው። ሰዎች ግን ያልተረዱት ነው እና ልጆች ከወደቁበት ችግር በተለይ አዲሱ ትውልድ ነገ ሀገር ይሄን የሚረከብልናል ብለን የምናስባቸው ልጆቻችን ጤናማ ሆነው ከሱስ የጸዱ ጤናማ አእምሮ ያላቸውን ልጆች ለማፍራት ጥረት እያደረገ ያለ ተቋም፣ ነገር ግን የሚመለከተው አካልም ሆነ ማህበረሰቡ ያልተረዳው በጣም የሚያሳዝን ተቋም ነው። እንደምታውቂው እንግዲህ ኤፍሬምም እኛ ጋር ነው ያለው ተቋሙ። አሁን ለምሳሌ ኢዮብ እኛ ጋር ገባና አውጥተን እንተዋለን ማለት አይደለም። ስፔሻሊ ቤተሰብ የሌላቸውን ልጆች ለምሳሌ እነዛ 3 ወንድማማቾች እኛንን ይዳር ናቸው፣ ወልደዋል፣ ስቲል እኛ ጋር ነው ያለው። ክፍል ቤት ሁሉ ነገር ሰተናቸው እኛ ጋር ነው ያሉት። ኤፍሬም እኛ ጋር ነው ያለው። አሁን ኤፍሬምን ለመዳር ራሱ እኔ ሩጫ ላይ ነው ያለሁት፣ አሁን ሚስት በመፈለግ ላይ ነው ያለሁትና ኢዮብም ተመሳሳይ ኬዝ ነው ያለው፣ ልክ እንደኔ ኤፍሬም አይነት ማለት ነው። ሶ እንዲህ አይነት ተቋም በጣም 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 ያስፈልጋል። ህልም ያላቸው ትልቅ ሀገርን ሊረዱ ይችላሉ ብለን ያልናቸው ልጆች በተራ ነገር እድላቸው ተቀጭቶ ሰዎች ሳይረዷቸው ጎዳና ላይ ወድቀው ህይወታቸው የሚያልፉ ብዙ ወጣቶች ናቸው ያሉት። ከኛ ስርም አሁንም አሉና ተቋሙ ምንም መረጃ የለውም። ክራይ ላይ ነው ያለ ነው። ወጪያችን በጣም ብዙ ነው። ሰዎች አይረዱንም። የሚመጡ ሰዎች በሙሉ ስማችን በጎ አድራጎት ድርጅት ነው፣ ግን በጎ ማድረግ ያልቻለ፣ ምክንያቱም ሴክተሩ በጣም ከባድ ነው። ይሄ ምግብ እንደማብላት ልብስ አልብሰሽ እንደምትለቂው አይነት አይደለም። ምግብ ታልበያለሽ፣ ልብስ ታለብሻለሽ፣ ሕክምና እንዲያገኙ ታደርጊያለሽ። እንደገና ደግሞ ሴኩሪቲ የሚያስፈልጋቸው በጣም ስፔሻል ክትትል የሚያስፈልጋቸው፣ ራሳቸውን ለማጥፋት የሚሞክሩ፣ ራሳቸውን ካላጠፉ ደግሞ ሰዎች ሌላ ሰውን ሊያጠፉ የሚሞክሩ ወጣቶች ወይም ደግሞ ታማሚዎች የሚገቡበት ተቋም ነውና በጣም ብዙ መስዋዕት እያስከፈለን ነው ያለው መሲ። ሶ ማህበረሰቡ ትኩረት ሊሰጠው፣ እኔ በጣም እየተንገዳገድኩ ያለሁበት ሁኔታ ነው። እንደ ሴት በጣም ይከብዳል። ኢቭን በስታፍ ደረጃ ባለሙያዎችን ቀጥረሽ ባለሙያው በነፃነት ደስ እያለው የሚሰራበት ተቋም አይደለም። ይፈራል። የግንዛቤ ችግር አለ። ለአእምሮ ለሱሰኛ ሰው ያለው አመለካከት በጣም አናሳ ነውና እንደፈለግሽ እንኳን ሐኪሞችን ቮለንተሮችን አግኝተሽ በቮለንተር የምታሰሪው በስታፎችም ገንዘብ ኖሮኛልሽ ከፍለሽ በጥበቃዎች ጥለውብሽ ይሄዳሉ። ወጥቤ ሰራተኛዋ ጥላብሽ ትሄዳለች። እኔ ከብድ ጋር እኔ ይቅርታ ለቃሉ እኔ ከሱሰኛ ጋር ፈራለሁ ቢገሉኝ ሲሉሻልና በጣም በገንዘብ ኃይል እንኳን ሰርተሽ የምትወጪው አይነት ተቋም አይደለምና አጋጣሚ በጎ ለማድረግ ነው የመጣ ነው። በጎ እንድናደርግ በጎ አድራጊዎች አሁንም እጃችሁን ዘርጉልን። ያቅማችሁን፣ የግድ ገንዘብ ብቻ አይደለም፣ በሙያችሁ እንኳን ባላችሁ ነገር ብትረዱን እና እባካችሁ ከጎናችን ሆኑ። የኛ ተቋም በርግጥ እንደሌላው ተቋም ሁሌ 24 ሰዓት ክፍት አይደለም። ክፍት የማይሆንበት ምክንያት ሱሱ እንዳይገባብን፣ ልጆቹ እንዳያመልጡን 24 ሰዓት ዝግ ነው። በምትመጡበት ሰዓት ከኛ ጋር ቢሮ እየደወላችሁ ልትጎበኙን፣ ልታግዙን የምትችሉበትን ነገር ማመቻቸት መምከር እንችላለንና እባካችሁ አትሽሹን፣ መታችሁ እዩን። ችግር ላይ ነው ያለነውና በጣም ብዙ ችግሮች፣ በጣም ብዙ የሜዲኬሽን ክፍተት ችግር አለብን። ፋይናንሻሊ ችግር ላይ ነው። ቤት ክራይ በጣም እንቸገራለን። የባለሙያ ሰራተኞች ደሞዝ ለመክፈል እንቸገራለን። ለዚህ ነው ከልጆቹ ሊያሳክም ከሚመጣ ሰው የሜዲኬሽኑን የምኑን ይሄን ከበር አድርጉ እያልን የምናስገድዳቸው። በቃ አቅም ከሌላችሁ ደግሞ ወረፋ ጠብቁ ስፖንሰር እስክናገኝ እንላለን። ስፖንሰር ለማግኘት ደግሞ በጣም ውጣ ውረድ አለው። እንደምታውቂው እኛ አንድም ቀን ወተን ፈንድሬዚንግ ጠይቀን አናቅም። እርዳታም ሌላ ነገሮችን አድርገን አናቅም። ያለ ማድረግ እስቲ ወደፊት ነገሮች ይመቻቹ። ሰዎችን በተለያየ ነገር ጫና እየደረሰባቸው ስለሆነ በጎ አድራጊዎች እስኪ እያልን ክፍተት ነበር የምንጠብቀው፣ ግን ምንም ክፍተት ማግኘት አልቻልንም እና መስዬ በጣም ችግር ላይ ነን። ሁሉ ነገር እንፈልጋለን። ምግብም እንፈልጋለን፣ ገንዘብም፣ ልብስም፣ ሜዲኬሽንም፣ የሰው ኃይልም፣ ቮለንተሮችንም ሁሉንም እንፈልጋለን። የቦታ ችግርም አለን።
በጣም የቦታ ችግር አለ። ቤት እንደፈለግን መከራየት አንችልም፣ አይሰጡንም ሰዎች። አሁን ጠባብ ቦታ ላይ ነው ያለነው። ያለሁበትን ቤት ውጪ እያሉ አከራዮች በጣም እያሰቃዩኝ ነው ያሉት በጣም ማለት ነው። ለመከራየት ስንሞክር የሚያከራየን ሰው እንኳን የለም እና ከባድ እንትን ውስጥ ነው ያለነው። ማህበረሰቡ ከጎናችን ከሆነ ይህን በጎ አድራጎት ድርጅት በጎ እንዲሰራ የማድረግ እድሉም ኦፖርቹኒቲም ሰፊ ነው የሚሆነው። አዘርዋይስ ግን በቃ ሳናቀው ከበጎ አድራጎቱ ልንወጣ ነገሮች እየገፋፉት ስለሆነ እባካችሁ ከጎናችን ሆናችሁ በጎ አድራጎቱን እንድንቀጥል እርዱን ነው የምለው። መሲ መልካም፣ እኛም መልእክቱ ይድረስ ነው የምንለው። ምክንያቱም እንዲህ አይነት ተቋም ያስፈልጋል። በተለይ በአሁን ሰዓት በጣም ብዙ ወጣቶች በሱስ ከህልማቸው ከህይወታቸው ተሰናክለው ወድቀው የቀሩ በጣም ብዙ አሉና እንዲህ አይነት ተቋም ያስፈልጋል። በሚችሉት እንዲያግዙ እስቲ የባንክ አካውንትና የድርጅቱን ስልክ ንገሪ። እሺ፣ የኢትዮጵያ ንግድ ባንክ 7733 ብቻ ካሉ 7733 የኢትዮጵያ ንግድ ባንክ አለ። አቢሲኒያ ባንክም 7733 ይመለከተኛል በጎ አድራጎት ድርጅት ቢሉ በዛ መርዳት ይችላሉ ማለት ነው። በጣም አመሰግናለሁ ነኢማዬ፣ እንኳን እግዚአብሔር አተረፈሽ። እንግዲህ ከሰሞኑ በአካል እንገናኛለን። ተመልካቾችም በደንብ ያዩሻል፣ ያገኙሻል። ያለውንም ነገር በደንብ በስፋት ተመልካች ጋር እናደርሳለን ብዬ አስባለሁኝ። በጣም አመሰግናለሁኝ። ቴንኪው መሲ፣ ተባረኪኝ። በጣም ነው የማመሰግነው። በጣም አመሰግንሻለሁ እና እግዚአብሔር ያክብርልኝ። አሜን አሜን። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።